ሰላም ጤና ይስጥልኝ ውድ የማራኪ ቲዩብ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ክፍል 5 የአቦጊዳ የፊደል ጥናትን እንመለከታለን። ቪዲዮ ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለዚህ ቻናል አዳዲስ ከሆናችሁ ሌሎች የምሰራቸው ቪዲዮዎች በማሳወቂያ መልክ እንዲደርሷችሁ ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ ትምህርታችን እንግዲህ ከክፍል 1 እስከ ክፍል 4 የተወሰኑ ፊደሎችን አይተናል። ዛሬ ደግሞ በዚህ ቆይታችን እነዚህ አጭር የሆኑ ፊደሎችን እንመለከታለን። ፊደሎቹ አጭር ቢሆኑም ትልቅ ቁም ነገር ስለሚያስጨብጧችሁ ለትንሽ ደቂቃ ጊዜያችሁን ከኔ ጋር ሰጥታችሁ እንድትቆዩ በአክብሮት እጠይቃለሁ። ኦኬ፣ ከዚህ ቀጥለን የምንመለከታቸው እዚህ ጋር እንደምታዩቸው እንግዲህ ፊደሎች አሉ። እያንዳንዳቸው እየቆጠርን እናነባለን። ኦኬ፣ እስኪ እንቀጥል። ረ ሱ ቲ ቻ ይላል። ስለዚህ አሁን እነዚህን እስከዚህ ድረስ ስናነባቸው አራቱን ስናነባቸው ረ ሱ ቲ ቻ በጋር እንዲስጣጠማቸው ረ ሱ ቲ ቻ ይላል። እናንተን ከከበዳችሁ ረ ሱ ቲ ቻ ብሎ አንድ አራቱን ማንበብ ካቃታችሁ እናንተ ሁለቱ ነው ረሱ ብላችሁ ታነባላችሁ። ይህን ደጋግማችሁ ከያዛችሁ በኋላ ቲቻ 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 ከዛ እነዚህ ቲቻ አሉላችሁ፣ ይሄኛው ደግሞ ረሱ አሉላችሁ። በጋራ አስተረጓቸው ረሱ ቲቻ ብላችሁ ታነባላችሁ ማለት ነው። ስለዚህ ረሱ ስትሉ ሁለት ፊደል ያለው ቃል አነበባችሁ ማለት ነው። ረሱ ስትሉ ባለ ሁለት ሆሄ ቃልን አነበባችሁ። ከዛ ቲቻ ስትጨምሩበት ረሱ ቲቻ ብላችሁ እስከዚህ ስታነቡ ደግሞ ምን ይሆናል? ባለ አራት ሆሄ ቃላትን ማንበብ ችላችኋል ማለት ነው። በጣም ጥሩ። ከዛ እቺ እዚህ ጋር የምታዩት ሄ ነች። ሄ ጾ። ስለዚህ እነዚህን ደግሞ በጋራ ገስታነቧቸው ሄጵጾ ሄጵጾ። እንግዲህ ከዚህኛው ላይ ረሱ ቲቻ ብለናል፣ ከዚህ ጋር ሄጵጾ ብለናል። ስለዚህ እነዚህን ሰባቱን በጋራ ገስታነባቸው ምን ይላሉ? ረሱ ቲቻ ሄጵጾ ረሱ ቲቻ ሄጵጾ ብሎ ማንበብ ያስፈልጋል ማለት ነው። በጣም ጥሩ። ወደሚቀጥለው ስንሄድ እዚህ ጋር እንደምታዩቸው ደግሞ እዚህ ጋር አሉ። ሰ ቱ በጋሳጓዝ ሰቱ ይላሉ። ቺ ሃ ቺሃ እንሁለቱ ደግሞ ሰቱ ያላችሁ ያግማችሁ ያዙት። ሰቱ። ከዛ እዚህ ጋር ደግሞ ቺና ሃ አሉ። ቺሃ ልን ከዛ ሰቱና ቺሃን አገናኙልን። ሰቱ ቺሃ ብላችሁ ማንበብ። እዚህ ጋር ጴ አለች። ጴ ጽ ፖ። እኒህ ሶስቱን በጋጋ ስታነቧቸው ጴጽ ፖ ይላሉ። ጴጽ ፖ። እዚህ ጋር እንግዲህ ሰቱ ቺሃ ብለናል። እዚህ ጋር ደግሞ ጴጽ ፖ የሚላለን። ይህን በጋራ አድርገን እስኪ 7 ዲጂት ያለውን ወይም ደግሞ 7 ሆሄ ያለውን ቃል እናንበብ እስኪ። ሰቱ ቺሃ ጴጽ ፖ ሰቱ ቺሃ ጴጽ ፖ ብላችሁ ማንበብ መቻል አለባችሁ ማለት ነው። መልካም፣ ወደሚቀጥለው ስንሄድ ሰላም ጤና ይስጥልኝ ውድ የማራኪ ቻናል ቤተሰቦች፣ ይህ የኦንላይን ትምህርት መስጫ ማዕከል ነው። የምንስጣቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብና አፋን ኦሮሞ እንዲሁም ሌሎችን የትምህርት አይነቶች ከጀማሪ እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በዋትስአፕ፣ በቴሌግራም፣ በጎግል ሚት እንዲሁም በዙም አፕ እያስተማርን እንገኛለን። ይምጡ፣ ይመዝገቡ። በእንክብካቤ ተቀብለን እናስተምረዎታለን። ስልክ +251 9 18 21 44 61 ይደውሉ፣ ይመዝገቡ። ጥሎ ስንሄድ እዚህ ጋር ተ ብለን እንጠራዋለን። ተ ቹ ሂ ጳ ጼ ፕ ጆ ይላል። ይህም በጋራ አድርጋችሁ ስታነቡ ሁለቱን እስኪ መጀመሪያ አንብቡት። ተቹ ከዚያ እነዚህ ሁለቱ ደግሞ ሂጳ
ሂጳ እዚህ ጋር ጼፕ ብላችሁ ደጋግማችሁ አቡት። ከዛ ጆ ከዛ እነዚህ ሁለቱ ተቹ ካለ በኋላ ይኸው ተቹ ወይም ደግሞ ፈረጅ የሚል ትርጉም ያለው ቃል ሰጣቸው። ሁለት ባለ ሁለት ሆዬ ተቹ ሂ ጳ ይኸው አራቱ በጋራ አድርጌ ያነበብኳቸው። ተቹ ሂ ጳ ብላችሁ ማንበብ። ተቹ ሂ ጳ ብለን አራቱን በጋራ አድርገን ስናነባቸው ምን ይላል እናደርጋለን ማለት ነው። አራት ሆሄ ያለውን ቃል አነበብን ማለት ነው። ተቹ ሂ ጳ እዚህ ጋር ደግሞ ሶስቱን ጼፕ ጆ ብለን እናነባዋለን። ጼፕ ጆ። ስለዚህ በጋራ አድርጋችሁ ይህን ስታነቡት ተቹ ሂጳ ጼፕ ጆ ብለን ማንበብ መቻል አለብን ማለት ነው። በጣም ጥሩ። ወደሚቀጥለው ስንሄድ ከዚህ ጋር እንደምታዋቸው እዚህ ጋር ይሄ ቸ ነው የሚለው ቸ፣ ከዚያ ሁ አለ፣ ከዚያ ጲ፣ ከዚያ ጻ፣ ከዚያ ፔ፣ ከዚያ ጂ፣ እዚህ ጋር መጨረሻ ኦ ናች። አሁን ሁለቱን እስኪ እናንብባቸው። ቸሁ ብላችሁ በደንብ ያዙት፣ መላልሱት። ቸሁ ያረጋችሁ መያዝ። ያው ቸሁ እነዚህ ሁለቱ ቸሁ። ከዛ ደግሞ እነዚህ ሁለቱን ጲጻ። አሁን ይህ ቸሁንና ጲጻን በጋራ አድርጌ ሳነብ ቸሁ ጲጻ ብላችሁ ማንበብ። በጣም ጥሩ። ከዚያ እቺ እዚህ ጋር ፔጅ እዛ ኦን ጨምሩበት። ፔጅኦ ብላችሁም ስታነቡ ሶስት ሆሄ ያለውን ቃል ማንበብ ቻላችሁ ማለት ነው። ስለዚህ በጋራ አድርጋችሁን ስታነቡት ሰባቱን በአንድ ላይ ስታነቡት ቸሁ ጲጻ ፔጅኦ ብለን እናነባለን ማለት ነው። በጣም ጥሩ። እዚህ ጋር መጨረሻ ላይ የምታዩዋቸው ደግሞ እዚህ ጋር ሀ ነች። ሀ ይቺ ብዙሃኗ ሀ ወይም ደግሞ ኃይለ ሥላሴዋ ሀ ብለን የምንጠራት ነች። ሀ ปูይላል። ይሄው ሀ ปูእዚህ ጺ ያለን ጺ ሀ ปูጺ አለን። ከዚያ ፓ የፐቤት አራተኛ ፊደል ፓ ሀ ปูጺ ፓ ባራካታችሁ ማንበብ አራቱን ስታነቡት። ሁለቱን ስታነቡ ደግሞ ሀปูብላችሁ መድገም። ከዚያስ ጺፓና ሀፑን ስታገናኟቸው ሀፑ ጺፓ ብላችሁ ማንበብ። ኦኬ እዚህ ጋር ጄ አለ። የጄ ቤት አምስተኛ ፊደል ጄ። ከዚያ እ አለ። የአቤት ስድስተኛ ጄ ከዚያ ቦ ጄኢቦ ብላችሁ ማንበብ። ከዛ ይሄን ሁሉን በጋር ስታነቡት ሀፑ ጺፓ ጄኢቦ ብላችሁ ማንበብ መቻል አለባችሁ ማለት ነው። ስለዚህ እንዲህ ያደረጋችሁ መላልሳችሁ ማንበብ ያስፈልጋል። እውነት የምነግራችሁ አቦጊዳ ፊደልን በደንብ ካርጋችሁ አንብባችሁና የለቀኳቸውን ቪዲዮዎችን ተካትላችሁ አንብባችሁ በደንብ አድርጋችሁ ካያችሁት ያለማንም አጋዥነት ያለምንም ረዳትነት አማርኛ ማንበብና መጻፍ ትችላላችሁ። እርግጠኛው የምነግራችሁ ማለት ነው። እንደዚህ አድርጋችሁ ግን አንብባችሁ ያልገባችሁ ነገር ካለና እንዲሁም ደግሞ እንድሰራላችሁ ወይም ደግሞ እንደዚሁ ሰርቼ ወደ እናንተ እንዳደርስላችሁ የምትፈልጉት አይነት የትምህርት አይነት ካለ አማርኛም፣ እንግሊዘኛም፣ ሂሳብ ማንኛውንም ትምህርት ከጀማ እስከ ከፍተኛ ኮሜንት ሳጥን ላይ አስቀምጡልኝ። እኔ ሰርቼ ወደ እናንተ አደርስላችኋለሁ። ይህ ቪዲዮ ለሁሉም ተደራሽ ይሆን ዘንድ ሳብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ።